ሰላም ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ኢሚኒ ሲስተም የሆነ ማለት ነው። እንግዲህ ኢሚኒ ሲስተም ምንድነው የሚለውን ኢንዲቴል የምናይበት ቪዲዮ ነው ማለት ነው። ኢሚኒ ሲስተም ዲፋይን በምናደርግበት ጊዜ እንግዲህ ኢሚኒ ሲስተም ማለት ኮምፕሌክስ የሆነ የሴል የቲሹ ኦርጋንና ሞለኪውል ስብስብ ነው ማለት ነው። ይሄ ደግሞ ምን ያደርጋል? ፕሮቴክት ቦዲ ፍሮም ኢንፌክሽን፣ ቦዲን ወይም ሰውነታችንን ከኢንፌክሽን ላይ ፕሮቴክት ማድረግ ማለት ነው። ለምሳሌ በማይክሮኦርጋኒዝም የመጣ በባክቴሪያ ሊሆን ይችላል፣ በፈንገስ፣ በቫይረስ ሊሆን ይችላል፣ በፓራሳይት እና ደግሞ እነዚህ አብኖርማል የሆነ ሴል ዲቪዥን ወይም ካንሰር ሴሎችን ለመቆጣጠር የሚውል ነው ማለት ነው፣ ወይም የሚያገለግል ነው ኢሚኒ ሲስተም ማለት ነው። ኢሚኒ ሲስተም የሚሰራው በእነዚህ በሴል ቲሹ ኦርጋን እና ሞለኪውሎች በመታገዝ ነው ማለት ነው። ስለዚህ ኢሚኒ ሲስተም ላይ ሴል ብቻውን አይሰራም፣ ቲሹ ብቻውን አይሰራም፣ ኦርጋን ብቻውን አይሰራም፣ ወይም ሞለኪውል ለብቻው አይሰራም። ስለዚህ በአንድ ላይ ኦርጋናይዝ በመሆን የሚሰራ ስራ ነው ማለት ነው ኢሚኒ ሲስተም። ስለዚህ ኢሚኒ ሲስተም ማለት የኮምፕሌክስ ኔትወርክ ኦፍ ሴል ቲሹ ኦርጋን ኤንድ ሞለኪውል ዛት ወርክ ቱጌዘር ነው፣ በአንድ ላይ የሚሰራው ነው ማለት ነው። አላማው ደግሞ ሰውነታችንን ከበሽታ መከላከል፣ በማይክሮኦርጋኒዝም የሚመጣ በሽታ መከላከል። ለምሳሌ ባክቴሪያ ሊሆን ይችላል፣ በቫይረስ ሊሆን ይችላል፣ ፈንገይ ሊሆን ይችላል። በዚህ የሚመጣውን ኢንፌክሽን መከላከል ስራ ይሰራል ማለት ነው። ስለዚህ በዚህ መልኩ ዲፋይን እናደርገዋለን ማለት ነው። እንግዲህ ኢሚኒ ሲስተም ቦዲ ዲፌንስ ነው ብለናል። እንግዲህ ቦዲ ዲፌንስ በሚያደርግበት ጊዜ እንግዲህ መጀመሪያ አታክ ምንድነው ሪኮግናይዝ የሚያደርገው አይደንቲፋይ የሚያደርገው አንቲጂን ነው ማለት ነው። ይህን አንቲጂን ከለየ በኋላ ከዛ በኋላ ዲፌንድ ያደርጋል ማለት ነው። ስለዚህ አንቲጂን ፎሪን የሆነ ሰብስታንስ ነው መጀመሪያ የሚገባው ወይም ሪኮግናይዝ የሚደረግ ነው ማለት ነው። እንግዲህ የኢሚኒ ሲስተም ዋና መሰረታዊ ፋንክሽኖችን ወይም ስራዎችን ካየን አንደኛው የዲፌንስ ሜካኒዝም መስራት ነው ወይም ዲፌንድ ማድረግ ነው። ሰውነታችንን ከበሽታ መከላከል ወይም ከፓቶጅን መከላከል ስራ ይሰራል ማለት ነው። ለምሳሌ ከባክቴሪያ ሊሆን ይችላል፣ ከቫይረስ ሊሆን ይችላል፣ ከፈንገስ፣ ከፓራሳይት፣ ከሌሎች ነገሮች ሰውነታችን ሊጎዳ ከሚችል ነገር በሙሉ የመከላከል ስራ ይሰራል ማለት ነው። ስለዚህ የኢሚኒ ሲስተም የመጀመሪያው ፋንክሽን ወይም ተግባር ሰውነታችን ዲፌንድ ማድረግ ወይም ዲፌንስ አጌንስት ፓቶጅን ማለት ነው፣ ከፓቶጅን መከላከል ስራ ይሰራል። ሁለተኛው ከሰውነታችን ውስጥ አላስፈላጊ የሆነ ዳሜጅ የሆነ ሴልን ማስወገድ፣ ሪሞቫል ኦፍ ዳሜጅ ሴል ሪሙቭ ማድረግ። ምክንያቱም አላስፈላጊ ስለሆነ ከሰውነታችን መውጣት አለበት፣ እዛው ከተቀመጠ በራሱ ችግር ስለሚያመጣ። ስለዚህ ይህንን የማስወገድ ስራ ይሰራል ማለት ነው። ስለዚህ ዳይድ የሆነ ሴል ወይም የቆሰለ ኢንጁሪ የሆነ ሴል ማስወጣት ሪሙቭ ማድረግ ይሰራል ማለት ነው። ስለዚህ የኢሚኒ ሲስተም የሁለተኛው ፋንክሽን ወይም ተግባር ነው ማለት ነው። ሌላው ደግሞ ሪኮግናይዝ አብኖርማል ሴል የሆኑትን ሪኮግናይዝ ያደርጋል። ለምሳሌ ካንሰር ሴሎች ሪኮግናይዝ በማድረግ እሱን ዲፌንድ ለማድረግ ይሰራል ማለት ነው። ዲቴክት ያደርጋል፣ ከዚያ ዲስትሮይ ያደርጋል ማለት ነው። አብኖርማል ከኖርማል ከሆነው ውጭ የሆነ ተግባር የሚተገበር ከሆነ ላይ ቅድም እንዳልኩት ካንሰር ሴሎች አብኖርማል የሆነ ሴል ዲቪዥን ማለት ነው። እንደዚህ አይነት ነገሮችን አይደንቲፋይ ያደርጋል፣ ሪኮግናይዝ ያደርጋል ማለት ነው። ስለዚህ የኢሚኒ ሲስተም ሶስተኛው ፋንክሽን ሪኮግናይዝ ማድረግ፣ አብኖርማል ሴሎችን ሪኮግናይዝ ማድረግ ስራ የሚሰራ ነው ማለት ነው። አራተኛው እንግዲህ ሚሞራይዝ ማድረግ፣ ሚሞራይዜሽን ወይም በሚቀጥለው ተመሳሳይ የሆነ ኢንፌክሽን በሚመጣበት ጊዜ ሚሞራይዝ በማድረግ ኢንፎርሜሽን በመያዝ ኢሚዲየትሊ ሪስፖንስ የመስጠት ስራ የሚሰራ ነው ማለት ነው። ስለዚህ ሚሞራይዜሽን ነው ማለት ነው። ስለዚህ ስለ ኢሚኒ ሲስተም በምናወራበት ጊዜ ወይም ፋንክሽኖቹ ምንድናቸው የሚለውን በምናይበት ጊዜ አንደኛ ዲፌንስ ማድረግ ነው፣ ሰውነታችን ከበሽታ መከላከል ነው። ሁለተኛ ደግሞ ዳይድ የሆኑ ሴሎችን ማስወገድ ከሰውነታችን። ሌላው ደግሞ አብኖርማል የሆኑ ሴሎችን ሪኮግናይዝ ማድረግ፣ አይደንቲፋይ ማድረግ። ሌላው ደግሞ ሚሞሪ ማድረግ፣ ማስታወስ ወይም ማስታወሻ መያዝ እንደማለት ነው። ስለዚህ እነዚህ ፋንክሽኖች በዋናነት ይኖሩታል ማለት ነው የኢሚኒ ሲስተም። ኢሚኒ ሲስተም እንግዲህ በሁለት ከፍለን እናያለን። በዋና ዋና ክፍሎች ሁለት ናቸው። ኢሚኒ ሲስተም በሁለት ዋና ዋና ክፍሎች ከፍለን ማየት ይቻላል ማለት ነው። እንግዲህ የመጀመሪያው ኢኔት ኢሚኒቲ ይባላል። ሁለተኛው ደግሞ አኳየርድ ኢሚኒቲ ተብሎ ይጠራል ማለት ነው። ኢኔት ኢሚኒቲን በምናይበት ጊዜ ሌላ ስሙ እንግዲህ ናን ስፔሲፊክ ኢሚኒቲ ተብሎ ይጠራል። እንግዲህ ፈርስት ላይን ኦፍ ዲፌንስ ተብሎ ይጠራል፣ ወይ የመጀመሪያ መከላከል ተብሎ ይጠራል ማለት ነው። እንግዲህ የሚመጣው ይህ ከቤተሰብ የሚመጣ ነው ወይም ከበርዝ ጋር የሚመጣ የበሽታ መከላከል ስርዓት ነው ማለት ነው። ስለዚህ ኢኔት ኢሚኒቲ ወይም ናን ስፔሲፊክ ኢሚኒቲ ተብሎ ይጠራል ማለት ነው። የኢኔት ኢሚኒቲ መገለጫዎችን በምናይበት ጊዜ ወይም ካራክተሪስቲክሶችን በምናይበት ጊዜ ናን ስፔሲፊክ ነው፣ አንዱን ብቻ ታርጌት ያደረገ ወይም አንዱን ፓቶጅን ብቻ። ለምሳሌ ቫይረስ ከሆነ ቫይረስን ብቻ፣ ባክቴሪያ ከሆነ ባክቴሪያ፣ ፈንጋይ ከሆነ ፓራሳይት ከሆነ እንደዚህ ለየብቻው ሳይሆን አንድ ላይ የመከላከል ስራ የሚሰራ ነው ማለት ነው። ይሄ ኢኔት ኢሚኒቲ ማለት ነው። ሌላው ደግሞ ሚሞሪ የለውም። ቅድም እንግዲህ የኢሚኒ ሲስተም ዋና ዋና ፈንክሽን ካላቸው ውስጥ አንዱ እንግዲህ ሚሞሪ ማድረግ ነው ብለናል። ነገር ግን ኢኔት ኢሚኒቲ ላይ ሚሞሪ ያደርጋል። ሚሞሪ የሚኖረው አኳርድ ኢሚኒቲ ላይ ሚሞሪ በማድረግ በሚቀጥለው ለሚመጣው ተመሳሳይ በሽታ ምላሽ የሚሰጥበት
ሲስተም ነው ማለት ነው። ስለዚህ ኢኔት ላይ ሚሞሪ አያደርግም ማለት ነው። ስለዚህ መገለጫዎቹ የኢኔት ኢሚኒቲ እነዚህ ናቸው ማለት ነው። እንግዲህ ኮምፖነንቶችን የኢኔት ኢሚኒቲ ኮምፖነንቶችን በምናይበት ጊዜ ከፋፍለን ማየት እንችላለን። ፊዚካል ባሪየር ብለን መክፈል እንችላለን። ኬሚካል ባሪየር ብለን መክፈል እንችላለን። ሴሉላር ኮምፖነንትስ ብለን መክፈል እንችላለን። ኢንፍላማቶሪ ሪስፖንስ ብለን መክፈል እንችላለን ማለት ነው። ፊዚካል ባሪየርን በምናይበት ጊዜ ፊዚካል ባሪየር ውስጥ የሚካተተው አንዱ እንግዲህ ስኪን ነው ማለት ነው። ስኪን እንግዲህ ያው በሽታን የመከላከል ትልቅ ስራ የሚሰራ ነው ማለት ነው። እንግዲህ የመጀመሪያው ውጭኛውን ኢንቫይሮንመንት ከውስጠኛው ፕሮቴክት የሚያደርግ ወይም የሚጠብቅ ነው ማለት ነው። ስለዚህ ስኪን አንዱ የኢኔት ኢሚኒቲ ፓርት ወይም ክፍል ነው ማለት ነው። ፊዚካል ባሪየር ውስጥ እናገኘዋለን ማለት ነው። ሌላው እንግዲህ ሙከስ መምብሬን እንግዲህ ሙከስ መምብሬን ከስኪን ቀጥሎ የሚገኝ አንዱ ፕሮቴክሽን ነው ወይም ፓቶጅን ፕሮቴክት የሚያደርግ ነው። እንግዲህ ከአፋችን ጀምሮ እስከ መጨረሻ ሰውነታችን ምንድነው ዳይጀስቲቭ ትራክት ወይም ኤሊመንተሪ ካናል ውስጥ የሚገኝ ነው ማለት ነው። በመተንፈሻ አካሎችም የሚገኝ ነው ማለት ነው። ስለዚህ የትኛውም ክፍተት ባለበት የሰውነታችን ክፍል ውስጥ ሙከስ ይገኛል። ይሄ ደግሞ ትልቁ ዓላማ ምንድን ነው? በሽታን የመከላከል ስራ ይሰራል ማለት ነው። በሽታን ብቻ ሳይሆን ደስት የሆኑ ፓርቲክሎችን አላስፈላጊ የሆኑ ነገሮች ወደ ሰውነታችን ከአየር ጋር በሚገቡበት ጊዜ የመከላከል ስራ ይሰራል ማለት ነው። ስለዚህ ስኪን እና ሙከስ እንግዲህ ፊዚካል ባሪየር ውስጥ እናገኘዋለን። ይሄ እንግዲህ የኢኔት ኢሚኒቲ ውስጥ የሚገኝ ነው ማለት ነው። ሌላው የኢኔት ኢሚኒቲ ኮምፖነንት ውስጥ የሚገለጽ ኬሚካል ባሪየር ነው ማለት ነው። ኬሚካል ባሪየር ነው። ኬሚካልን ፕሮዲስ በማድረግ ፓቶጂንን የመከላከል ስራ የሚሰራ ማለት ነው። እንግዲህ አንደኛው ስቶማክ አሲድ ነው ወይም ሃይድሮክሎሪክ አሲድ ማለት ነው። ስቶማክ ላይ የሚገኝ እንግዲህ ኬሚካል ነው፣ ኖርማሊ ፊዚካል ባሪየር አይደለም። ይሄ ሃይድሮክሎሪክ አሲድ አንዱ ማለት ነው። እንግዲህ እዛ ከምግብ ጋር ከውሃ ጋር ከተለያዩ ነገሮች ጋር ወደ ውስጥ የሚገባውን ማይክሮኦርጋኒዝም ፓቶጀኒክ ኪል በማድረግ ይሰራል ማለት ነው። ይሄ እንግዲህ አንዱ የኢኔት ኢሚኒቲ ፋንክሽን ማለት ነው። ኬሚካል ባሪየር ሆኖ ኢኔት ኢሚኒቲ ውስጥ የሚካተት ነው። ሌላው ቲር ወይም ኢንዛይም ማለት ነው። ቲር ላይ የሚገኝ ኢንዛይም ላይሶዛይም የሚባል ኢንዛይም ይህ እንግዲህ በአይናችን አካባቢ የሚገኙ ፓቶጅን ኪል በማድረግ ሮል ይኖረዋል ማለት ነው። ሳሊቫም እንደዚሁ አፍ አካባቢ የሚገኘውን ፓቶጅን ኪል በማድረግ ያገለግላል ማለት ነው። እንግዲህ እነዚህ የገለጽናቸው ስቶማክ አሲድ፣ ቲር፣ ሳሊቫ እና ሌሎችም ኬሚካሎች የኬሚካል ባሪየር እንደ ኬሚካል ባሪየር ያገለግላሉ። ኢኔት ኢሚኒቲ ውስጥ የሚገኙ ናቸው ማለት ነው። ሌላው ሶስተኛው ሴሉላር ኮምፖነንትስ ብለን የምንገልጻቸው ሴሎች አሉ ማለት ነው። እንግዲህ እነዚህ ኒውትሮፊልስ፣ ማክሮፊጆች እና ናቹራል ኪለር ሴል ወይም ኤንኬ እነዚህ ሴሎች ሴሉላር ኮምፖነንት ወይም ሴሎች ናቸው። ግን ማይክሮኦርጋኒዝም ወይም ፓቶጅን ኖርማሊ ኪል በማድረግ ሮል አላቸው፣ ስራ ይሰራሉ ማለት ነው። እነዚህ ሴሉላር ኮምፖነንት ተብለው ይጠራሉ። ኢኔት ኢሚኒቲ ውስጥ የሚካተቱ ናቸው። ሌላው እንግዲህ ኢንፍላማቶሪ ሪስፖንስ አራተኛ ላይ የምናገኘው በኢኔት ኢሚኒቲ ውስጥ የሚገኝ ወይም ኮምፖነንት ውስጥ የምናገኘው ኢንፍላማቶሪ ሪስፖንስ የሚሰጥ አለ ማለት ነው። ስለዚህ ኢንፍላሜሽን በሚኖርበት ጊዜ እንግዲህ ሬድነስ እንዲኖር ያስችላል። ሂት ሙቀት እንዲኖር ያስችላል። ስዌሊንግ የማበጥ ፔን ስሜት የህመም ስሜት እንዲኖር ያስችላል። ይሄ በሚኖርበት ጊዜ እንግዲህ የተለያዩ ሴሎቹ ወደዛ በመሄድ የፓቶጅን ዲፌንድ የማድረግ ስራ እንዲሰሩ ያስችላል ማለት ነው። ኢንፍላማቶሪ ሪስፖንስ መኖሩ ማለት ነው። ይሄ እንግዲህ አትራክት ኢሚኒ ሴሎች ቅድም ያላቸው ኒውትሮፊል እና ማክሮፊጅ ናቹራል ኪለር ሴል ሌሎችንም አትራክት ያደርጋል። እነዚህ ሬድነስ፣ ሂት፣ ስዌሊንግ፣ ፔን በሚኖሩበት ጊዜ ወይም ኢንፍላማቶሪ ሪስፖንስ በሚኖሩበት ጊዜ እነዚህን ሴሎች አትራክት በማድረግ ሰውነትን ወይም ፓቶጅንን የማከላከል ስራ ይሰራል ማለት ነው። ሌላው ኢሚኒቲ ሲስተም እንግዲህ ወይም ኢሚኒቲ ታይፕ እንግዲህ አዳፕቲቭ ኢሚኒቲ ወይም ስፔሲፊክ ኢሚኒቲ፣ ያኛው ነን ስፔሲፊክ ነው ያለው፣ ይሄኛውን ደግሞ ስፔሲፊክ ኢሚኒቲ ብለን እንገልጸዋለን ማለት ነው። የዚህኛው መገለጫ ሰከንድ ላይን ኦፍ ዲፌንስ ተብሎ ይጠራል። ኖርማሊ ሁለተኛ የመከላከል አቅም ወይም የሰውነት መከላከል እንደማለት ነው። ካራክተሪስቲኩን ወይም መገለጫውን ካየን አንደኛ ስፔሲፊክ ነው። ልክ ቅድም እንዳለው ለሁሉም ምላሽ የሚሰጥ ሳይሆን ስፔሲፊክ ነው። ለአንዱ አንድ ሪስፖንስ ወይም አንድ አንቲቦዲ ፕሮዲስ የሚያደርግ ነው ማለት ነው። ምላሹ ፈጣን አይደለም፣ ስሎ ፋስተስት ስለሆነ ፈርስት ሪስፖንስ ነው ያለው። ምናልባት ቀናትን ይወስዳል። 1 ቀን 2 ቀን 3 ቀን 10 እስከዛ ድረስ ሊወስድ ይችላል ማለት ነው። ይሄ ሚሞሪ ያለው ነው። ስትሮንግ የሆነ ሪስፖንስም ያለው ነው ማለት ነው። ስለዚህ የአዳፕቲቭ ኢሚኒቲ መገለጫዎች እነዚህ ናቸው ማለት ነው። እንግዲህ ኮምፖነንቶችን ኖርማሊ ካየነ ሂሞራል ኢሚኒቲ ነው ማለት ነው። የመጀመሪያው ሂሞራል ኢሚኒቲ ኮንትሮል ባይ ዚ ቢ ሊምፎሳይትን ወይም ቢ ሴሎች ኮንትሮል የሚደረግ ነው። ሂሞራል ኢሚኒቲ የዚህ የቢ ሴሎች ወይም የቢ ሊምፎሳይቶች ፋንክሽን ደግሞ ፕሮዲስ አንቲቦዲ ፕሮዲስ ማድረግ ነው። አላማው፣ ተግባሩ፣ ጥቅሙ ይሄ ነው ማለት ነው። አንቲቦዲ ቢሃይንድ ቱ አንቲጂን ኤንድ ዲስትሮይ ፓቶጂን ዲስትሮይ በማድረግ የሚያገለግል ነው። ላይክ
ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ሌሎች ማለት ነው። ሁለተኛው ኮምፖነንት እንግዲህ ሴል ሚዲየትድ ኢሚኒቲ ነው። ሴል ሚዲየትድ ኢሚኒቲ ነው ማለት ነው። ይሄ ደግሞ ኮንትሮል የሚደረገው ላይ በቲ ሴሎች ወይም በቲ ሴል ምንድነው ቲ ሊምፎሳይቶች ወይም በቲ ሴሎች ነው ማለት ነው። እንግዲህ ቲ ሴሎችን በምናይበት ጊዜ የተለያየ አይነት ቲ ሴሎች አሉ። ለምሳሌ ሄልፐር ቲ ሴል የሚባል አለው ወይም ይሄ CD4 ተብሎ ይጠራል። ይሄ እንግዲህ የCD4 ወይም የሄልፐር ቲ ሴል አላማው አክቲቬት ሌሎችን አክቲቬት አዘር ኢሚኒ ሴል ነው። የኢሚኒ ሴሎችን አክቲቬት በማድረግ ሌሎችን የኢሚኒ ሲስተም የሚሰሩትን አክቲቬት በማድረግ ትልቁን ድርሻ ይጫወታል ማለት ነው። ለምሳሌ HIV ኤድስ መጀመሪያ አታክ የሚያደርገው CD4 ነው። CD4ን አታክ ካደረገ ሌሎቹን ሞቲቬት መደረግ ያቆማሉ ማለት ነው። ላይክ ሄድ ኳርተሩን እንደ መግደል ማለት ነው። ወይም ኮንትሮል የሚያደርገው ማኔጀሩን ከላይ ያለው እንደ ማንሳት ማለት ነው። ስለዚህ HIV ኤድስ ይህንን መጀመሪያ አታክ ስለሚያደርገው አጠቃላይ ኢሚዩን ሲስተም ይዳከማል ማለት ነው። ስለዚህ CD4 ዋናው አክቲቬት ማድረግ ነው፣ ጋይድ ማድረግ ነው፣ ኢኒሺየት ማድረግ ነው ማለት ነው። ይሄ አክቲቬት ካላደረገው ሌላው አይሰራም ማለት ነው። ያው የመከላከል አቅሙ ደካማ ይሆናል ማለት ነው። ሌላው ሁለተኛው የቲሴል ታይፕ ሳይቶቶክሲክ ቲሴል ወይም CD8 ተብሎ ይጠራል። ይሄ ደግሞ ኢንፌክትድ የሆኑ ሴሎችን ሪሙቭ በማድረግ ሮል ያለው ነው። ሌላው እንግዲህ ሚሞሪ ቲሴል የሚባል አለ። ይህ ሚሞሪ ማድረግ ነው ወይም ሚሞራይዝ ማድረግ ነው ማለት ነው። ስለዚህ ሴል ሚዲየትድ ኢሚኒቲ የሚባለው ኮንትሮል የሚደረገው በቲ ሴሎች ወይም በቲ ሊምፎሳይቶች ነው ማለት ነው። ሌላው ኦርጋን ኦፍ ኢሚኒ ሲስተም ነው ማለት ነው። የኦርጋን ኦፍ ኢሚኒ ሲስተም ወይም የኢሚኒ ሲስተም ኦርጋን ብለን የምንጠራቸው አሉ ማለት ነው። ፕራይሜሪ ሊምፎይድ ኦርጋን የመጀመሪያው እንግዲህ ኦርጋን ኦፍ ኢሚኒ ሲስተም ከምንለው ውስጥ ፕራይሜሪ ሊምፎይድ ኦርጋን አለ ማለት ነው። እነዚህም በምናይበት ጊዜ እንግዲህ መጀመሪያው ቦን ማረው አለ ማለት ነው። ቦን ማረው እንግዲህ አንዱ ኦርጋን ነው የኢሚኒ ሲስተም ማለት ነው። እንዴት ካለ ፕሮዲስ ኢሚኒ ሴሎች ፕሮዲስ የሚሆኑት ከዚህ ነው ማለት ነው። ዋይት ብለድ ሴሎች በአጠቃላይ ከዚህ ፕሮዲስ ነው የሚሆኑት። ሰው ትልቅ ስራ የሚሰሩ ናቸው ማለት ነው። ቢሴል ኔቸር ቲሴል አጠቃላይ ከቦን ማረው ላይ ፕሮዲስ የሚደረግ ነው። ስለዚህ ፕራይሜሪ ሊምፎይድ ኦርጋን ተብሎ ይጠራ ማለት ነው። ቢሴል ማቹር የሚሆንበት ይሄ ነው ማለት ነው። አንደኛ ኢሚኒ ሴሎች በአጠቃላይ ፕሮዲስ የሚሆኑት ከዚህ ነው። እንደገና ቢሴል ደግሞ ማቹር የሚሆነው እዚሁ ጋር ነው ማለት ነው። ሁለተኛው ታይመስ ነው ማለት ነው። ይሄ ታይመስ ደግሞ ዋናው ዓላማው ቲሴሎችን ማቹር ማድረግ ነው። ቢሴሎች እንግዲህ ማቹር የሚሆኑት ቦን ማረው ላይ ነው። የሚመረቱትም ቦን ማረው ላይ ነው። ታይመስ ላይ ደግሞ ቲሴሎች ማቹር ይሆናሉ ወይም ለስራ ወይም ለአቅመ ስራ የሚደርሱበት ቦታ ነው ማለት ነው። ሌላው ሁለተኛው ሰከንዳሪ ሊምፎይድ ኦርጋን ወይም ሁለተኛ ሊምፎይድ ኦርጋን ወይም ኢሚኒ ሲስተም ኦርጋን ብለን የምንጠራቸው ሊምፍኖድ አሉ ማለት ነው። መጀመሪያው ሊምፍኖድ አለ። ሊምፍኖድ ላይ እንግዲህ ፊልተር ማድረግ ነው የመጀመሪያው ፋንክሽን። ፊልተር ሊምፎችን ሊምፍ ያደርጋል። ከዛ በኋላ እንግዲህ ፓቶጂን ትራፕ በማድረግ ሮል ይኖረዋል ማለት ነው። ሁለተኛው ስፕሊን ነው። ሰከንዳሪ ሊምፎይድ ኦርጋን ከምንለው ውስጥ ሁለተኛው ስፕሊን ነው። የዚህ ስራ ደግሞ ብለድን ፊልተር ማድረግ ነው። ብለድን ፊልተር በሚያደርግበት ጊዜ እንግዲህ ኦልድ የሆኑ ሬድ ብለድ ሴሎች አላስፈላጊ የሆኑ ደግሞ ስራ ላይ ተግባር የሌላቸውን ፓቶጂኖችን አይደንቲፋይ በማድረግ ስራ የሚሰራ ማለት ነው ስፕሊን ማለት ነው። ሌላው እንግዲህ ቶንሲል ነው። ይሄኛው እንግዲህ ሰከንዳሪ ሊምፎይድ ኦርጋን ነው ማለት ነው። ይሄ እንግዲህ ምንድነው የሚያደርገው ፕሮቴክት ያደርጋል ማለት ነው። ፓቶጂን ፕሮቴክት በማድረግ ሮል ያለው ነው ማለት ነው። ይሄ ቶንሲል ማለት ነው። ሌላው ሊምፋቲክ ቬዝልስ ነው። የሊምፋቲክ ቬዝሎችን አሉ እንግዲህ ሊምፋቲክ ቬዝል ታውቃላችሁ። እነዚህ ሊምፋቲክ ቬዝሎች ሮል አላቸው። ይህ እንግዲህ ምንድነው ሊምፍ ኖዱን ወይም ሊምፍ ፍሉዱን ትራንስፖርት በማድረግ ሮል ይኖራቸዋል ማለት ነው። ሊምፍ ፍሉዱን ከአንድ ቦታ ወደ ሌላ ቦታ ትራንስፖርት በማድረግ ሮል ያላቸው ናቸው ማለት ነው። ሌላው እንግዲህ ሴል ኢሚኒ ሲስተም በምናይበት ጊዜ የሴል ኢሚኒ ሲስተም ሴልን መሰረት አድርገን ወይም ሴል እንግዲህ ቅድም እንዳለ ኢሚኒ ሲስተም ከሞለኪውል ከሴል ከኦርጋን እና ከቲሹ ኦርጋናይዝ የሆነ ነው ብለናል ማለት ነው። ሴል መሰረት አድርገን በምናይበት ጊዜ እንግዲህ የተለያዩ አይነት ሴሎች አሉ ማለት ነው። የመጀመሪያው እንግዲህ ኒትሮፊል ሴል አለ ማለት ነው። እንግዲህ ኒትሮፊልን በምናይበት ጊዜ ፈርስት ሪስፖንስ የሚሰጥ ነው። ፓቶጂን ኪል በማድረግ ሮል ያለው ነው ማለት ነው። ይሄ ኒትሮፊል ከፍተኛውን ድርሻ የሚሰጥ ነው ወይም ስራ የሚሰራ ነው ማለት ነው ከሴሎች ውስጥ ወይም ሴል ሚዲየትድ ስራ ከሚሰሩ ሴሎች ውስጥ ማለት ነው። ሌላው ሁለተኛው ማክሮፌጅ ነው ማለት ነው። ይህ እንግዲህ እንገልፍ በማድረግ ስራ የሚሰራ ነው ማለት ነው። ምን ማለት ነው? እንገልፍ ሴሉ እንግዲህ ምንድነው ፓቶጂኑ ወደ ሰውነት ከገባ በኋላ እንገልፍ በማድረግ ወይም በመክበብ ወደ ውስጥ በማስገባት ወይም ኢንጀክት በማድረግ ምንድነው ወደ ውስጡ ወደ ሴሉ በማስገባት ከዛ በኋላ
እንገልፍ አድርጎ የመግደል ከዛ በኋላ ከሰውነት እንዲወጣ እንዲሞት እንዲወገድ ማድረግ ስራ የሚሰራ ነው ማለት ነው። ስለዚህ ይሄ ማክሮፌጅ ተብሎ ይጠራ ማለት ነው። ይሄ እንግዲህ ማክሮፌጅ ነው ማለት ነው። ሌላው እንግዲህ ሊምፎሳይትስ አሉ ማለት ነው። ቢሴሎች አሉ፣ ቲሴሎች አሉ። እንግዲህ ቢሴሎች አንቲቦዲ ፕሮዲስ ማድረግ ነው። ቲሴሎች እንግዲህ ኢንፌክትድ የሆነውን ሴል ኪል ማድረግ ነው። ሌሎችን ሴሎች ሬጉሌት ማድረግ ነው፣ አክቲቬት ማድረግ ነው ማለት ነው። ሌላው እንግዲህ ናቹራል ኪለር ሴል አለ ማለት ነው። የሊምፎሳይት ታይፕ ነው እንግዲህ ናቹራል ኪለር ሴል ቫይረስ የሆኑ ሴሎችን ኪል በማድረግ ሮል ይኖረዋል ማለት ነው። ሌላው እንግዲህ አንቲቦዲ ነው። እንግዲህ አንቲቦዲዎች ኢሚኖግሎቢሊንስ ተብለው ይጠራሉ ማለት ነው። እነዚህ ኢሚኖግሎቢሊንስ የአንቲቦዲ ታይፖች ናቸው ማለት ነው። በአጠቃላይ 5 የሚደርሱ የአንቲቦዲ ታይፖች አሉ ማለት ነው። እንግዲህ ፕሮዲስ በቢሲ ነው እነዚህ አንቲቦዲዎች። የመጀመሪያው እንግዲህ አንቲቦዲ ታይፕ አይጂጂ ይባላል። ሞስት ኮመን ነው፣ ለሁሉም ኮመን የሆነ የአንቲቦዲ ታይፕ ነው። ሌላው እንግዲህ አይጂኤም ተብሎ ይጠራ። ፈርስት አንቲቦዲ ፕሮዲስድ ነው ማለት ነው። መጀመሪያ ፕሮዲስድ የሚሆነው የአንቲቦዲ ታይፕ ነው ማለት ነው። ሌላው እንግዲህ አይጂኤ ይባላል። ሳሊቫ እና ቲር ሚልክ ላይ የሚገኝ የአንቲቦዲ ታይፕ ነው። ሌላው አይጂኢ ይባላል። አለርጂክ ሪያክሽን በሚኖርበት ጊዜ ፕሮዲስ የሚሆን ማለት ነው። ሌላው ደግሞ አይጂዲ ይባላል። በሲ ምንድነው ቢሴል አክቲቬሽን ሮል ያለው ነው ማለት ነው። ይሄ አይጂዲ ቢሴሎች አክቲቬት እንዲሆኑ በራሱ አክቲቬት የሚያደርግ ነው ማለት ነው። እነዚህ አጠቃላይ የአንቲቦዲዎች አላማቸው ምንድነው? ኒውትራላይዝ ማድረግ ነው ከሰውነት። ሌላ ደግሞ ኢሚዩን ሲስተም በራሱ አክቲቬት የማድረግ ስራ የሚሰሩ ናቸው ማለት ነው። ኢሚዩን ሪስፖንስ ፕሮሰሱን ስቴፑን በምናይበት ጊዜ የመጀመሪያ እንግዲህ ፓቶጂን ወደ ሰውነት ይገባል ማለት ነው። ይህ በሚሆንበት ጊዜ እንግዲህ ኢኔት ኢሚዩኒቲ ኒውትራላይዝ ያደርጋል፣ ይህን የገባውን አታክ ያደርጋል ማለት ነው። ኢንፍላሜሽን ይፈጠራል ማለት ነው። ከዛ ደግሞ ማክሮፌጆች ወደ አንቲጂን በመሄድ ቼክ ያደርጋሉ፣ እንገልፍ ያደርጋሉ። ከዛ እንግዲህ አዳፕቲቭ ኢሚዩኒቲ ይመጣል ማለት ነው። እነዚህ አዳፕቲቭ ኢሚዩኒቲ ደግሞ አክቲቬት ይደረጋሉ በቲሴሎች። እንግዲህ ቲሴሎች ቢሴሎችን አክቲቬት በማድረግ ቢሴሎች ደግሞ አንቲቦዲ ፕሮዲስ እንዲያደርጉ ያደርጋሉ። ከዛ በኋላ አንቲቦዲዎች ደግሞ ፓቶጂን ዲስትሮይ ያደርጋሉ። ከዛ በኋላ ሚሞሪ ሴል ይኖራል ወይም ሚሞራይዝ ይደረጋል ማለት ነው። ስለዚህ በዚህ ሂደት ፓቶጂኑ ኪል ይደረጋል ማለት ነው። እንግዲህ የአኳየርድ ኢሚዩኒቲ ታይፖች አሉ። እንግዲህ በሁለት ከፍለን ማየት እንችላለን። አንደኛው አክቲቭ ኢሚዩኒቲ ነው፣ ሁለተኛው እንግዲህ ፓሲቭ ኢሚዩኒቲ ነው ማለት ነው። አክቲቭ ኢሚዩኒቲን በምናይበት ጊዜ እንግዲህ ፕሮዲስ አንቲቦዲ ኢሚዲየትሊ ማለት ነው። ኢሚዲየትሊ ፕሮዲስ የሚያደርግ ነው አክቲቭ ኢሚዩኒቲ። ላይክ ኢንፌክሽን፣ ቫክሲኔሽን በሚኖርበት ጊዜ እነዚህን ፕሮዲስ ያደርጋል ማለት ነው። ፓሲቭ ኢሚዩኒቲ የምንለው እንግዲህ ከአንቲቦዲ ከማዘር የሚመጣ ወይም ከቤተሰብ የሚመጣ ከሆነ ይህ እንግዲህ ፓሲቭ ኢሚዩኒቲ ተብሎ ይጠራል ማለት ነው። ስለዚህ ይሄ ነው ማለት ነው። ሊምፋቲክ ሲስተም በምናይበት ጊዜ ሆኑ እንግዲህ ትራንስፖርት ኢሚዩኒ ሴልስ ቅድም እንዳለው ኢሚዩኒ ሴሎችን ትራንስፖርት ማድረግ ነው ማለት ነው። ቶክሲን ሪሙቭ በማድረግ ሮል ያለው ነው ማለት ነው። ሌላውም ፍሉድ እንግዲህ ባላንስ እንዲሆን ሜንቴን ያደርጋል ማለት ነው። ላይክ ሊምፍ ላይ፣ ሊምፍ ኖድ ላይ፣ ሊምፍ ቤዝ ላይ እነዚህ ነገሮች ላይ ሮል ያለው ነው ማለት ነው። ኢሚዩን ሲስተም ዲስኦርደር የምንላቸው እንግዲህ ኢሚዩኖ ዲፊሽንሲ አለ። ለምሳሌ ዊክ ኢሚዩን ሲስተም እንዲኖር የሚያስችል ለምሳሌ ኤችአይቪ ኤዲስ የኢሚዩን ሲስተም ዊክ የሚያደርግ ነው። ቅድም እንዳልኋቸው ኤችአይቪ ኤዲስ ኖርማል ኤችአይቪ ኤዲስ በሽታ ነው። ኤችአይቪ የሚባለው ቫይረስ መጀመሪያ አታክ የሚያደርገው ሲዲ4 ነው። ሲዲ4 ደግሞ የኢሚዩን ሲስተም አክቲቬት የሚያደርገው። ስለዚህ ሲዲ4 አታክ ከተደረገ ዊክ የሆነ ኢሚዩን ሲስተም እንዲኖር ያስችላል ማለት ነው። ስለዚህ ኢሚዩኖ ዲፊሽንሲ ይኖራል ማለት ነው። ኤችአይቪ ኤዲስ አንዱ ኤግዛምፕል ነው ማለት ነው። አውቶ ኢሚዩን ዲዚዝ ሌላው ደግሞ አለ ማለት ነው። ይሄ አውቶ ኢሚዩን ዲዚዝ ማለት ደግሞ ኢሚዩን ሲስተም አታክ ኦን ቦዲ ወይም የራሱን ቦዲ አታክ በሚያደርግበት ጊዜ የሚፈጠር ነው ማለት ነው። ኢኔት እና የአኳየርድ ኢሚዩኒቲን ኮምፔር በምናደርግበት ጊዜ እንግዲህ ማየት እንችላለን። ለምሳሌ ስፔሲፊሲቲን በምናይበት ጊዜ ኢኔት ኢሚዩኒቲ ነን ስፔሲፊክ ነው፣ አዳፕቲቭ ኢሚዩኒቲ ደግሞ ስፔሲፊክ ነው ብለናል ማለት ነው። ፍጥነቱ ወይም ስፒዱን ካየን ኢኔት ኢሚዩኒቲ በጣም ፋስት ነው ወይም ፈጣን ነው። አዳፕቲቭ ኢሚዩኒቲ ደግሞ በጣም ስሎ ነው ማለት ነው። ሚሞሪ ካየን ኢኔት ኢሚዩኒቲ የለውም፣ አዳፕቲቭ ኢሚዩኒቲ ደግሞ አለው ማለት ነው። ሴልን ካየን ኒውትሮፊል አለ፣ ማክሮፌጅ አለ። አዳፕቲቭ ኢሚዩኒቲ ላይ ደግሞ ቢሴል እና ቲሴሎች አሉ ማለት ነው። ሪስፖንስን ካየን ኢኔት ኢሚዩኒቲ ዊክ ነው ማለት ነው። የአዳፕቲቭ ኢሚዩኒቲ ደግሞ ስትሮንግ የሆነ ሪዛልት ወይም ምላሽ ነው የሚሰጠው ማለት ነው። ስለ ኢሚዩን ሲስተም በዚህ መልኩ መረዳት እንችላለን። ቴንኪው